ሎሚ በወረወራ ደረቱ መታወታ አወይ ኩላሊቱና ልቡን ባገኘሁት አወይ ኩላሊቱና ልቡን ባገኘሁት ያንተ ሀገር ወዲህ ነዋ የኔ ሀገር ያንተ ሀገር ወዲህ ነዋ የኔ ሀገር ወደዚህ ሚታይ እንዴት አደርሽልኝ? እንደማንኛውም የመንደራችን ነዋሪ። የመንደሩ ነዋሪ እንዴት ነው የሚያድረው? ለጥ ብሎ ነው። የሌላ መንደር ነዋሪስ? እነሱማ የሚዘረፍ ነገር ስላላቸው በሰቀቀን ነው የሚያድሩት። እኛ ሰፈር የሚዘረፍ ነገር የለም ካለ ታዲያ ሌቦቹ ሌላ ሰፈር ምን አስለፋቸው? አንቺ ማዕተኛ እኮ ነሽ። ይሄን ስትይ ሰምተው የዚህ ሰፈር ሰዎች ታሪክ እንዳያረጉሽ። ውሻዬ እንዴት እንዳማረብህ እናቴ። አንቺ ነካሽ እኮ ይመርልሽ ተብሎ ስለተመረሽ ጆንያ ራሱ አንቺ ከነካሽው ፋሽን ልብስ ነው። እውነት ነው። አመሰግናለሁ የኔ ባሪያ። ወይ ኧረ ሰዓቱ ረፍዷል። ቶሎ ቁርስ ላምጣላችሁ። አንተ እላይ ላይ ሁለት ሀገር ተሸክመ ምንም አልከበደም። ምንና ምን ቻይናና ቱርክ። እስቲ ዝም በይ ሰምታ እንዳይደብራት እንዴ። አንተ እውነቱን ተናግረህ ብትገላገል አይሻልም? ደሞም እኮ አያምርም። እንዴት ያለ ጣት የሚያስቆርጥም ቆንጆ ፍርፍር እንደሆነ ከአሰፋፍሽ ማለቴ ከአቀራረብሽ ያስታውቃል። ሙቲ በሉ ሰዓታችሁ ደርሷል። ቶሎ ቶሎ ተነሱ። ምን አስጠላሽ በለኝ። ምን ተመሳሳይ ህይወት የሚቀየር ነገር ስለሌለ ባጤው ነው የሚሻል። ይሰለቻል። ማታ ትተኛለህ፣ ትነሳለህ፣ ቁርስ ፍርፍር ትበላለህ፣ ምሳ ደግሞ ሽሮ ትበላለህ፣ እራት ደግሞ ሁለቱም ጥምር ፓርቲ መስርተው ይቀርቡልሃል። የሆነ ተሞልተን እኮ ነው የሚመስለው። ይሄን ያጣ ብዙ ስላለ አታማል። ይሄን ህይወት የሚፈልግ ካለ ሳላንገራግር ነው የምሰጠው። ከዛ ፈጣሪ ቸር መሆኔን ሲያውቅ ከፍ ያለ ህይወት ይሰጠኛል። ውስጥሽ የሚፈጠረው ግንበኛ አይደለም ፈጣሪ እንጂ። ያው ትልቅ ነገር ስትመኝ ነገሩን ቀይሮ ጉድ እንዳትሉ። ትልቅ ነገር መመኘት ነው ያደረገው ማን ነው? በእናትህ እኛ ሀገር ነው። እዚህ እንደ ህይወትሽ መኖር ካልቻልሽ ሐሳብሽ ገዝፎ ትጨልያለሽ። ልክ እንደዚህ እንዴ እስካሁን አልተነሳችሁም? ሰዓቱ እኮ ደርሷል። ሁሉ ተነሱ። ትምህርት ቤት አልሄድም። ለምን ቢባል የዩኒፎርምን ቀሚስ መቼ ገዛችሁልኝና ነው? አሁንም ቀደርሽው? ቆይ አንቺ ግርሽ ጩቤ ነው እንደ በሳምንት ሁለት የምትቀጁ? ምንማ መቀመጫን አድርጌው ነው የምገላገለው። አንቺ ሙቲ እናቴ ሙች ካንቺ ቢላ የእሱ ሀገር ስን ዝም በይው። እሱ ቆንጆ አድርጌ ሰፍቼ መኝታ ቤት አስቀምጬልሻለሁ። በሉ ተነሱ። እነዚህ ጥያቄዎች ብቻ ነው የምጠይቀው። ምንም ችግር የለም። ያው እሳቸው ይሄን ሁሉ ነገር ፊቱ ላይ የሚለብደው እኮ እሳቸው ላለመባል ነው። ይኸውልህ እሱ ጋር እሳቸው ተባለ ማለት በድንጋይ የሚያስወግድ ኃጢአት ነው። ይቅርታ ማናጀር ሳሌ፣ ለተፈጠረው የእድሜ ስህተት ይቅርታ እንጠይቃለን። እሱ የህዝብ ድምፅ ነው። ስለዚህ እሱ እንዲጠየቅ የሚፈልገው ጥያቄ የህዝቡን ጥያቄ ነው። በጣም በሳል ጋዜጠኛ። ህዝቡ ስኳርና ዘይት በመጥፋታቸው የሚጨነቀውን ያህል በሱም መጥፋት አብዝቶ ይጨነቃል። ይሄማ ምን ጥርጥር አለው? እውነት ነው እኮ። አንተም እንደዚህ እሱን ካብ የሚያደርግ ጥያቄ በጠየቅኩ ቁጥር ያንተም ጉርሻ ጨመር እያለ ይሄዳል። ምን ችግር አለው? ይሄማ ስራዬ ነው። እንዲህ ስራውን የሚያከብር ሰው በጣም ደስ ይለኛል። እነዚህ ሀብታሞች እኮ ቺኮቹን ፈጁብን። ምን ነው አሁን በሳል ስል መልሰህ ጥሬ ምን አገባ? ወረቀቱ ላይ ያለው ጥያቄ ብቻ ጠይቅ። እሺ ይቅርታ።
እሱ ናት። ምን አገባ? ወረቀቱ ላይ የተጻፈውን ጥያቄ ብቻ ጠይቅ። ወረቀቱ ላይ የለችም። ተዘላ ነው። ዋው እንዴት ነው የምታምረው! ምን አገባ? ለጨዋታው ብዬ እኮ ነው። አዎ ይኸውልህ፣ እኛ ድሃዎች ስናጫውት እንጂ ስንጫወት አያምርብንም። አባዬ የኖታው ንጉስ እኔን አስደነቀጥሽኝ እኮ። ልሄድ ነው። እኔ ደግሞ የሄድሽ መስሎኝ። መልካም ቀን ላንቺ። እንደውም ሳታሰፋ ልጅ እንዳለው ጠይቅ። መማር ይቀራል እንጂ ይሄንን ለብሼ ትምህርት ቤት አልሄዳትም። ምን ሆነ? ቆንጆ እኮ ነው እንዴ! ሁለት አይነት ጨርቅ እኮ ነው እያየሁ ነው። ያንቺ አይነት ሳጣ እኮ ከአምናው ዩኒፎርምሽ ጋር ትንሽ ስለሚመሳሰል ከሱ ወስጄ ነው። ለምን እንደዚህ አደረግሽ ካሉሽ የኋላው ከሌለ የለም የፊቱ የሚለውን ለማስታወስ ነው ባያቸው። የጨርቅ ኳስ መስዬ እንደዛ አልሄዳትም። ሴትዮ ትምህርት ቤት እንጂ የምትሄጂው ፋሽሹ አይደለም። ገንዘብ ሳገኝ ይገዛልሽ። መቼ ነው የምትገዢልኝ? አመት 2 አመት እንዴ? ትምህርት ቤት ይሄንን ለብሼ ቤት የቀድሞ ስርዓት ናፋቂ ብሎ ነው የሚያባርሩኝ። ወይኔ ማይ ወይኔ፣ ይኸውልሽ ገና ልጅ እያለች ቀደም ስትል አናቷን ብዬ ላስተካክላት ስልሽ እምቢ ብለሽ ይኸው የነፍሱ ጋር ሆነች። የእሷ መጠየቅ እኮ ስህተት የለውም፣ የኔ ገንዘብ ማጣት እንጂ። እሺ በቃ ትገዢልኛለሽ። እስከምትገዢልኝ ድረስ ይሄንን እለብሳለሁ። ግን ምን? ዛሬ ምሳ ለየት ያለ ነገር ይዞ መሄድ ተራው የኔ ነበር። አልረሳሁትም። ዛሬ ለየት ያለ ምሳ ዕቃ ነው ያሰርኩልሽ። ምንድነው? እዚህማ አይከፈትም። ሰርፕራይዝ ነው። ምርጥ እኮ ነሽ የኔ እናት። አሁን በቃ ለብሼ ልምጣ ዩኒፎርም። እስኪ አሁን ደግሞ ስለ ምግብ ምርጫው እናወራ። ጥሬ ስጋ በጣም ነው የምወደው። ይቅርታ፣ የምግብ ምርጫው ከህዝቡ ሆድም ጭንቅላትም ውስጥ ከጠፋ ቆየ። ቢቀይሩት። ስለ ምግብ ነገር ሲነሳ የኔን አምሮት ነው መልስ ብዬ የጻፍኩት። ያው የሰው ልጅ የማያገኘውን ነገር ነው የሚመኘው። እኔ ደግሞ የማላገኘው ጥሬ ስጋ ነው። ይህ ጥሬ ስጋ የምትሉት አንተ ግን ጌታዬ ህዝቡ ወደደው እንደ ደግመህ ጠይቀኝ። ጥሩ። አሁን ደግሞ ስለ ምግብ ምርጫው እናወራ። ሽሮ በጣም ወዳለሁ። ይሄ በጣም ጥሩ ምርጫ ነው። ወደሚቀጥለው ጥያቄ ስናመራ ጥያቄ መቀነስም መጨመርም አይቻልም። እሺ፣ የሚመሩት የፖለቲካ ፓርቲ አብዮታዊ ዲሞክራሲን ይከተላል ማለት እንችላለን? ለሀገራችን የፖለቲካ ፓርቲና ምንድን ነው የምታስወራኝ? የምን ፓርቲ ነው? የኔ ችግር ነው እና ወረቀቱ እንዳይባክን ከጀርባ ጽፌ ከጀርባ ሳህሌ የስህተት ጎተራ ነው። የኔ ጥፋት አይደለም፣ የጋዜጠኛው ነው። እንዴ ይሄ ደግሞ እንዴት ሆኖ ነው የኔ ስህተት የሚሆነው? ለሙዚቀኛና ለፖለቲከኛ የሚጠየቅ ጥያቄ ለይተህ ማወቅ ነበረብህ። ጥያቄ መጨመርም መቀነስም አይቻልም።
እስከ መቼ ነው ጀማሪ ዘናጭ መስለክ ስራ ቦታ የምትሄደው? እዚህ ሀገር ተምሮ መመረቅ ስራ መያዝ አለመሆኑን የዚህ ሰፈር ሰው እስኪረዱኝ ድረስ። እና ስራ አለም እንደምትሄደው ስራ መስሎሽ ነው እንደሚሄደው? ታዲያ ወደ ሞት ፍርድ ነው? የሞት ፍርድ በይው። ታካሚዎቹን የተረኘንኩ ቀን ነው ውጪ መውጣት መማታት የሚያምራቸው። አንተ ግን በየቀኑ እንደዚህ የዳትቦት ይመስል ተበሳስተ ከምትመጣ ለምሳራውን ተወት አታረገው ወይ መታው። ውሻዬ ተቋቆርሽብኝ እኮ። ስራ ፍለጋው ራሱ ፀሐይዋ ላይ ነው እንዴ? የዚህ ሀገር ስራ እንደነዳጁ ነው። ተገኘ ሲባል የለም ማስታወቂያ ሳይወጣ ሰው ተቀጥሮበት እንዴ። አወዳደርን የምንቀጥረው ለማለት ያክል ማስታወቂያ ለጥፋል። በጎን ግን ቤተሰብ ተቀጥሯል። መስሪያ ቤቶቻችንማ በጠቅላላ የዘመድ መሆናቸውን የምታውቀው በመሀል የአንዱ ሚስት ስትወልድ ነው። ለካ ካላንደር እንደሚዘጋው እኮ ነው የሚዘጉት። ምክንያቱም የወለደችው ለስራ አስኪያጁ እህት፣ ለምክትሉ ሚስት፣ ለዘበኛው ደግሞ አበልጅ ናት። እኔ አሁንስ መሮኝ። አይዞሽ ውሻዬ ይሳካል። እኔ ያልኩ ስራ ቢቀርብህ አንተም ታወራው ስለ ስራ ማጣት ታሪክ። ታዲያ እንደዛ ለፍቼ ያገኘሁትን ስራ በቀላሉ መተው ይመስልሻል? በዛ ላይ እንዴት ናችሁ? ሳህሌ ከተረጋጋ ትሞታለህ ተብለሃል። አይ ጸዳለ ስሞት ሰፊ የመረጋጋ ጊዜ ይኖረኛል እንዴ? አጅሬው እዚህ ነህ እንዴ? ምን ነው ጥቁር ለበስክ? የምርቃትህን ሀዘን አልረሳኸውም እንዴ? አንተ ጋር ነው የመጣሁት። አጎቴ ስብሰባ ገብተህ አበል ውሰድ ልትለኝ ከሆነ ይቅርብኝ። ምክንያቱም የምሰማ ውሸት ከአበሉ ጋር ስላልተጣጣመልኝ ይቅርብኝ። አሁን ብትፈልግስ ማን እዛ ያደርሳል? አሁን ይኸውልህ ወጣቱ ተደራጅቶ ከኛ ውጪ ማንም አይሰበሰብም ብለው ቋሚ ተሰብሳቢ ሆነዋል። እንደ ቃውራጆቹ። ታዲያስ ዴ አሁን እኮ አዳራሹ ራሱ እኮ ከእንደ ተሰብሳቢው እኮ ነው የሚከራየው። ይሄ ነው እንግዲህ የሥራ ፈጠራ። እንደው ለሌላ ሰው ስራ ትፈጥራለህ። ምን አለበት አንድ ቦታ ብትወሽቀው? አመጣጤ ለምን ሆነና እንኳን ደስ ያለ። ምን ተገኘ? ወርቅ የሆነ ስራ አግኝቼልሃለሁ። ወይ አጎቴ! እሰይ እሰይ እሰይ! ምንድነው አጎቴ? በተመረኩበት ሙያ ነው እንግዲህ። የተመረክበትን ማን ይወስድብሃል? አይደለም አንተ መራቂ ራሱ በተመረቀበት ሙያ አይደለም። እና ምን አይነት ስራ ነው የተገኘለት? እዚህ እኛ ሰፈር ግልግል የሚባል የአእምሮ ህመምተኛ ማገገሚያ ተቋቁሟል። እዛ ጥበቃ ነው። አይ ይቅር። እንዴት? ለምን ይቅርበት እንዴ? ለምን ይቅርበት? በስራ ማጣት ታሞ እዛ ከሚገባ አሁን በጥበቃ ቢገባ ይሻላል። አያያ ይቅርበት። እንዴ እዚህ ተቀምጦ የተመረቀው ቤት በመዋል ሳብጀክት ነው ከሚባል በጥበቃ ሳብጀክት ቢሰራ ይሻላል። አጎቴ እውነቱን ነው። ልጀምርና ነው ይከብዳል ብለሽ ከሆነ አይከብደኝም። በጭራሽ ቆይ እንዳትበር። የግልግል ሲሉኝ መቼ ጸቡን መሰለኝ። ወንድሜ አንተ ድብደባውን ለምደዋል። እኛ ግን ከድብደባው መልስ ስትመጣ ፊትህን መልመድ አልቻልም። ደግሞ ደረስኩ። እጆቻቸውን እያፍታቱ እየጠበቁልን ነው። እንግዲህ 40 ቀን እድሌ ነው። እነሱን ደብዳቤ እኔን ተደብዳቤ ያደረገን። ወደ ሪንጉ ልግባላችሁ። በል መልካም ቅጥቀጣ ይሆንልህ። ለአንቺም መልካም ምሳ ይሆንልሽ። መልካም ቀን። ምንድነው ቦስ? ምንድነው? ለጋዜጠኛው፣ ይሄ ደግሞ ለጸዳል። የጸዳለ ገንዘብ ግን አልበዛብንም? ማለቴ አልበዛም? ተቆራጭ አነሰ ጨምር ብለሃለች አላልክ? 3000 ብር ጨምር ይላታል። ግን እሷም ሆነች ልጆቿ ድረሽ እንዳይሉ። በእቴ ስም አመሰግናለሁ። ያው ለጋዜጠኛው ስሰጠው ሰው አይቶ ሌላ ነገር እንዳይመስል ሲወጣ ጠብቄ ይሰጠዋል። እኔም ጋዜጠኛው እንዳመሰግን ይፈቀድልኝ። እኔም አንዴ ስልክ ደውዬ ልምጣ።
ሄሎ ውዴ፣ የደሞዝ እርከን እድገት አለ። በነገራችን ላይ ኢንተርቪው እንድታደርገኝ ስጋብዝ ዝና እንደ ውሃ ጠምቶኝ አይደል? አውቃለሁ። አድናቂዎቼ የት ጠፋ ብለው እንዳያስቡ እንጂ በጣም ይገርማል። ብዙ ሰዎች ኢንተርቪው አድርጌያለሁ። እንዲህ እንዳንተ ለአድናቂዎቹ የሚጨነቅ ግን በፍጹም አልገጠመኝም። ከአድናቂዎቼ ውጭ ምን አለ? ኧረ ምንም። በነገራችን ላይ እኔም አድናቂ ነኝ። በተለይ በዘፈኖች የምታነሳቸው ፖለቲካዊና ማህበራዊ ጉዳዮች ከልቤ ያሉት ብዙ ሙዚቃዎች ስለሰራው ይሄኛውን ሀሳብ የትኛው ሙዚቃዬ ላይ እንዳነሳው ትዝ አይልም። የፈረስ ጭራ የሚለው ዘፈን ላይ መንግስትን ፈረስ ህዝብን ደግሞ ጭራ አድርገህ የገለጽክበት አገላለጽ የተለየ ነው። የእሱ ዘፈን ሀሳብ እንደዛ አይደለም። ፈረሱ ነው ህዝብ፣ መንግስት ጭራ። እንዴት የሚደንቅ ሀሳብ ነው! የሚደንቅ ሀሳብ። እንደዛም አይደለም። ታዲያ እንዴት? ዘፈኑን የዘፈንኩት ለአያቴ ፈረስ ነው። ግን አንተ እንደ ድሮ ማሰብህን ቀጥል፣ አድናቆትህንም ጨምር። እንደውል ፈርምልህ። ዘጠኝ ተኩል ሆኖ ገና ሳልሰፋው ወይ ድሌ አሁን ቢመጣብኝ ምንድነው የሚወጣኝ? ምንድነው? አትናገሪም እንዴ? እኔ በእናትሽ የከፋኝ ሰው ነኝ። ዝም በይኝ። አሁን ራሱ ሰዓቱ ሳይደርስ ነው አሞኛል ብዬ የመጣሁት። ክቡርነቱ በኑሮ ነው ወይስ በህይወት ነው የተከፋሽው? በሁለቱም። እንዴት እንደዚህ ጉድ ታደርጊኛለሽ? ጭራሽ እኔ ነኝ ጉድ አድራጊው? ቆይ እኔ ሰክሬ አላደኩኝ ሽሮ ፍትፍት የምታስልኝ። እና ለዚህ ነው ሰዓትሽ ሳይደርስ የመጣሽው? አንቺ አይደለሽ እንዴ ለየት ያለ ነገር ሰሪልኝ ያልሽው? ስጋና እንቁላል ለነሱ የተለየ ነገር አይደለም። ሽሮ ደግሞ ላንቺ የተለየ ነገር አይደለም። እኔ እኮ በእኔ ቤት የተለየ ነገር ማሰሬ ነው። ልክ አይደለም። በጥሬው ነበር የሚሻልሽ። በቃ እኔ ሽሮ አልወድም። አንቺ ማን ስለሆንሽ ነው ታዋቂ ሰዎች ሁሉ የሚወዳትን ሽሮ አንቺ የምትጠዩ? ባለፈው አላየሽም? አንዱ እኔ ሽሮ አልወድም ብላ የጋራ ጠላት ያረጓትን እልሽ። ታዋቂዎች እኮ ኢንተርቪው ላይ ብቻ ነው ሽሮ ወዳለ የሚሉት። ከዛ ኢንስታግራም ላይ እና ፌስቡክ ላይ ደግሞ እንደዚህ እየቆረጡ ይለቁታል። እነሱ ስላላቸው ነው የሚቆርጡት። አንቺ ስለሌለሽ ተስፋሽን ቁረጭ። ወይኔ አባዬ የዛሬ ነጠላሽን ወድጄዋለሁ። እኔ ጸዳለ የሱን ስም ስላነሳሽ የምንበሳጭ መስሎሽ ከሆነ ተሳስተሻል። ይልቅ ገና ምግብ እየሰራው ስለሆነ እስከዛ ድረስ ያመጣሻትን አጫውሽ። አባዬ ሳሪ ፖስተሬ በየከተማ እየተለጠፈ ነው እንዴ? ለጥፈናል። ከተማ ውስጥ በጣም ብዙ ቦታ ላይ ለጥፈናል። እንደውም የመለጠፊያ ቦታትን የማይንቀሳቀሱ አደገኛ ቦዘኔዎች ጀርባ ላይ ለጥፈን ጉዞ ጀምረዋል። አንድ ብቻ ነች የቀረችው፣ እሷም ያው ለማስታወሻ ብዬ ይዣታለሁ። ከፈለክ ግን መለጠፍ እችላለሁ። ሳሌ
ዘፈኔ ከተማው ላይ እንዲጮህ ፈልጋለሁ። ይጮሃል፣ እናስጮሃለን። ነው የምናስብለው። አንተ አትጮህ፣ ዘፈኔ ግን ይጮህ። በል ሜካፒስቷን ክፍሌ ድረስ አስጠራ። አይ ኢትዮጵያ፣ አይ ኢትዮጵያ። ድምፁ ለሽንት ቤት ማማጥ የማይመጡን ሁሉ እስከ መቼ ነው ተነስቶ የሚጮህብሽ? ለነገሩ ምን አገባኝ? ይጩ እዚህ ቤት አጎቴ ሰው የለም እንዴ? እናቴ የታመመ ሰው ልጠይቅ ሄዳለች። ወንድሜ ደግሞ ስራ ነው። እንዴት ያለ ስራ መሰለሽ! የብሩክ ስራ፣ ሰው ሁሉ የሚመኘው ስራ አይደል? ታዲያስ አሁን ድረስ ሰው እኔን ካላስገባኝ እያለ እኮ አጎቴ ብሩክን ወደ ሌላ ስራ ቦታ አስገባው እንዴ? አይ እዛው ግልግል ጋር ግልግል። እንደዛ ቦታው የሚመች ከሆነ ለምን አንተ ወደዛ አትሄድም? አይ እኔ እንኳን ይቅርብኝ፣ ብዙ ስራዎች ስላሉ ልትው። ይልቅ ምን እያደረግሽ ነው? ትምህርት ቤት ቤተሰባችሁን ሳሉና ኑ ተብለን ነው። በቀደም በገዛውልሽ እርሳስ ነው አይደል እስካሁን የምትይው? የዘላለሜ ነሽ ተብሎ የተዘፈነለት ለአንተ ለገዛልኝ እርሳስ ነው እንዴ? እንዴት ከገዛልኝ አመት አለፈው እኮ። ውይ አንቺ ጊዜው እንዴት ይሮጣል! እስቲ ለያቸው። እቺም እቺኛዋ እናትሽ ባትመስልም ያው በስፌቱ መኪና እሷ መሆኗን አረጋግጫለሁ። ይሄ ማን ነው? ይሄማ ብሩኬ ነው። ታዲያ ምን ነው ፊቱ እንዲህ ተለጣጠፈ? ያው ወቅታዊ አቋም ነው። ይሄ ከዘራ የሚመስለው ማን ነው? አንተ ነህ። ማን ነው? አንተ። እኔ ይሄንን ነው የምመስለው? ምን ነው አይመስልም? ኦኬ ጎበጥ አላ ወጣ ቀና ላድርገው አይደል? እንደ ጨዋ ልጅ በጊዜ ከገባው ፀጉሬ ውጪ ሌላው ምንም አይመስልም። አድናቂዎች እንዳያስጨንቁኝ ስልኬን ሳይለንት ላድርገው። ኢንተርቪው ግን ስለምን ነበር? ስለ ሙዚቃ ህይወቴ። ስለ ቤተሰብ ግን አላወራህም? ትንሽ እኔ የምልህ አባዬ፣ የድሮ አርቲስቶች በአልበማቸው ልክ ወይም የተጠጋጋ ልጆች አላቸው። አንተ ግን እንዴት እኔ ብቻ ልጅ ሆንኩ? በጣም ታማኝ፣ አንገቴን የደፋው ሃይማኖተኛ ስለሆንኩኝ ከእናትሽ ውጭ ሌላ ሴት አላውቅም። ውሸት ብለኔ ሙች። አሁን አባቴ ነው የቀረኝ። አጎቴ አባቴ ምን አይነት ሰው ነው? እንዴት አድርጌ ልሳለው? አይ አባትሽ ደስ የማይል ሰው ነው፣ ባትሲው ይሻላል። እኔም ተገናኝታችሁ ገንዘቤን እንዳላጣ አሳላለሁ። ምን እኔ እኮ ነኝ ብሩክ ማለት እስኪ እኔ ልሙት። ምንድን ነው? ከፎቅ ላይ ወድቀህ ነው? ሁሉም የሚፈልገው ስራ ቺፑ ይሄ ነው። ቆይ ምን ተፈጥሮ ነው? አንድ ታካሚ እንደተለመደው እወጣለሁ አትወጣም፣ እወጣለሁ አትወጣም፣ ግብግብ። ከዛ በርግጬ ይበለኝ፣ እላይ ላይ ይውደቅብኝ፣ ከፎቅ ላይ ወርውረኝ፣ አላውቅም። ፌንትሳ እና አመለጠ። ወይኔ ዋስ መሆን፣ ወይ ማምለጥ። ልክ አይኔን ስገልጥ አጠገቤ ቆሞ እየጠበቀኝ ነበር። እና ግንባርህን ምን ሆነ ነው? መትቼው። ሰውየው? አይ ስወድቅ መሬት ካላመለጠ ወዳው ገብስ ነው። አንተ ድሮም የተበላሸ መልክ ነው ያለ፣ ስለዚህ አታካብድ። እኔ ነው ወንድሜ መደበሪያ ሆንካ። አይዞ አንድ ቀን ህልም ትሳካላለች። እንጃ እኔና ህልሜ እንኳን ተራርቀን መሆን የምፈልገው ገጣሚ፣ እኔ የሆንኩትኝ መሰንዘር የማልችል ተጋጣሚ። ከፍ ሲል ምኞቴ ያስመጭና ላኪ፣ እኔ የሆንኩትኝ ተላላኪ። እንዴ
ገጠምኩ እንዴ? ይኸውልህ ሌላ ስራ እስካገኝልህ ይሄ ዱላውን ቻለው እንዳያመልጡ። ወይ ማምለጥ እነሱ መቼ እናምልጣሉ? እኔ ልደብድብህ እንጂ። ወይኔ ራሴ እዚህ ጋር ነው። ወይኔ ራሴ ማሙን ድረሰው ቴሌቪዥን ለፋት። የምን ቴሌቪዥን? አንቺ ተይ። ወይኔ ምንድን ነው? የምን ቲቪ ነው? አሞታል እኮ አንተ እንዴ ራስህን ያባብስብሃል። አጎቴ በሰላም ነው? እኔ ላንተ ብዬ ነው። እንዴት አመሻችሁ? ደህና አመሻችሁ? ውሻዬ እኔ ዛሬም ግጭት የበዛበት ሎንችን አስመስለው ላኩ። ተይ እንጂ ጽናት አታካብጂ። ማንም ሰው እኮ በስራ ላይ ሲሆን እኮ የሚያጋጥመው ነገር ነው። ይሄ ቀላል እኮ ጠመጠሙበት እንጂ እኮ ቀላል ነው። ቀላል ነው። ሳሌ ተከተለኝ። አባታችሁ እሱ ነው። ኧረ ከኔ ነው የጠፋው። አባቴ ነው። አባዬ ቆይ ሊሸመጥጠኝ ባልሆነ ስማ፣ የሚካደው ገና የተወለደ ልጅ ነው። እንደኔ ጣጣን የጨረሰች ሲገኝ ባንዳፍ ነው የሚባለው። የኔ ታዛዥ፣ የኔ ዝምተኛ፣ ይሄኔ እኮ በባዶ ወዷ ይሆናል ያለችው። ኧረ እባክሽንማ የኔ ምንሽን ስሚኝ፣ እሱ አጠፋም። ይሄኔ አፍነዋት ነው ልጄን አፍነዋት። ቃለ መጠይቁ ከተላለፈ በኋላ ስልኬ ባናቂዎች ስልክ ይጨናነቃል ብዬ ነበር፣ ግን አንድም ስልክ የለም። አድናቂዎቼ እንዳይጨናነቁ አይደል ያልከው? በቃ ሲያዩና ድምፅህን ሲሰሙ እረፍት ተሰምቷቸው ለጥ ብለው ነው። እኔ እኮ ትልካችኋለች ብዬ በፍጹም አላሰብኩም እኮ።